አንተ ለምንድነው የማትወጣው? ለምንድነው ነገር የምትፈልገው ሁሉ ከኔ እንዴ? አንቺ ስራሽ ላይ እንጂ ምን ሆነሽ ነው አንቺ? አንተ ምን ሆነህ ነው? ለምን ስራታችሁ ይሄ? አንቺ ያምሻል እንዴ? ምን ያምሻል እንዴ? ያምሽ ነው ትፋዙ። በቃ ውጡልኝ አልኩህ አይደለ? በጸባይ ውጡልኝ። ያምሻል እንዴ? ውጡልኝ በቃ። ይበታልሽ እያንዳንዱን ነገር እሺ። እኔ ፈታኝ የምለው በፍላጎት አይደለም፣ ግዴታ ሊፈታኝ ይገባል። እንደዚህ ሆኖ መኖር ስለማልፈልግ ማለት ነው። ግዴታ እንደዚህ መኖር ካልፈለኩኝ እንጂ ቢሳካልኝ ይሄ ነገር ባይመጣና አብሬ ብሮር ደስ ይለኝ ነበር። ግን ይሄ ነገር አሁን ከዚህ በኋላ አይመጣም። የሚያገባት ልጅ አለች አይደለ? እሷ እንዲያገባ መጀመሪያ ግን ያፈቱኝ እንዴ ሱናስ እኔ እንዲፈታኝ ፈልግ ማለት እንዲፈታኝና ማለት እንዲፈታኝ ሚስት አገባለሁ ሌላ ሚስት እፈልጋለሁ አልክ አይደል? በሰላም ከሚስት ጋር ኑር። እኔ አልደርስብህም፣ ግን እኔም ፍሬ አድርገኝ ነው ያልኩህ። በቃ ያንን ማረገው አንቺን ሳልፈታ ነው። ለምን እኔ ማቆሳቆል ነው የምፈልገው? ለምን አልፈልግም፣ ካንተ ጋር መኖር አልፈልግም። ለምን አልፈልግም? በቃ አልፈልግም። ጭራሽ ባንድ ቤት ማሰብ አልፈልግም። ባንድ ትሪያት በሉ ማልኩኝ። ከዚህ በላይ ምንድነው የምትፈልጊው? የምትፈልጊውን ነገር አሟላልሻለሁ። አልፈልግም። በቃ ምንም ነገር አልፈልግም። አባ ፍሪነትሽን አልተውም፣ ምንም ነገርሽን አልተውም ካልከኝ እንደ እያየኸኝ ሬሳዬን ተቀበዋለሁ። ሌላ ነገር መቼም አልሞትም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ በአህሙ ቤት መጥቻለሁ። ያው እዚህም ትኖራላችሁ የኛ ውድ ፋሚሊዎች፣ የአህሙ ቤተሰቦች ማለት ደግሞ የኛ ፋሚሊዎች ናችሁ። እንዴት ናችሁ? ሰላም ነው? እኔ ያለው አልሐምዱሊላህ። ያው የኛ አካውንት እኔ ጋር ስለሌለ ዛሬ በአህሙ ቤት መጥቻለሁ እና ኮሜንታችሁን ሁሉንም ነገር እያየሁኝ ነው። ከኔ ጎን ይሆናችኋል። በጣም ነው ማመሰግነው። ያው እንደዚህ ፈጣበላችሁ እንዳላሰባችሁ እናውቃለን። ሁላችሁም እንደኔ አንዳንዳችሁ በጣም ግራ ነው የገባችሁ እና ይሄን ነገር ለምን እናንተንም ሁሉንም ሰው ከማስጨነቅ በቃ የመጨረሻ ውሳኔ ወስኛለሁኝና ለእናንተ ልንገራችሁ ብዬ ነው። አሁን አህሙና ፏድ እየመጡ ነው፣ አንድ ላይ እየመጡ ነው። እስከዛ ግን ለእናንተ አንዳንድ ነገራቶችን ለማስረዳት ነው። ያው ቃላት እንደምሳሳት ነገራችኋለሁ ከዚህ በፊት እና የኔ ውድ ፋሚሊዎች በዚህ አጋጣሚ በጣም ነው ማከብራችሁ፣ በጣም ነው ማመሰግነው ለሁሉም ነገር፣ በጣም ነው መወዳችሁ እና አሁን የኔ ውሳኔ የሚሆነው በቃ ታውቃላችሁ ብዙ ነገር አውርቻለሁኝ በቪዲዮቹ መሀል ምን እንደተፈጠረ ሁሉም ነገር ይገባችኋል ብዬ አስባለሁኝ። ብዙ ነገር ነው ያወራሁት እና እኔ በጣም ግራ ውስጤ የሚሰማኝ አንድ ሰው ካልደረሰበት በስተቀር ሊያውቀው አይችልም እና የደረሰበት ሰው ነው የሚያውቀው። እኔ ደግሞ በአሁን ሰዓት የውስጤን ራሱ አውጥቼ ለማውራት የሆነ በቃ አወራለሁ ብዬ የሆነ ይጠፋብኛል ምናምን። ውስጥ ስብራት ሲኖር አንዳንዴ ዝምታ ነው የምመርጠው እኔ በጣም ማለት እንደውም አውርቻለሁ ይባል እንጂ በጣም አንዳንዴ እኔ ስናደድም ይሆን ስቆጣ ብዙ ሰው ያቀኛል፣ ቤትም ያቆኛል። በቃ በዝምታ ነው። አንድ ሰው ሲቆጣኝ ራሱ ዝም ብዬ ማልፍ ሰው ነኝ እና አሁን ራሱ የማወራው ነገር ግራ ገብቶኛል። ብቻ አሁን አንድ ውሳኔ ወስኛለሁ። እሱ ሁለተኛ ሚስት የሚያገባ ከሆነ ግዴታ ከኔ ጋር መለያየት አለበት፣ እኔን መፍታት አለበት። እሱን ውሳኔ ለነገራቸው ነው የሚመጡት። እኔ እንዲፈታኝ እፈልጋለሁ። ያን ካደረገ በቃ እኔ ከልጄ ጋር በሰላም እኖራለሁ ማለት ነው። ሁላችንም በሰላም መኖር እንችላለን። እኔ ደግሞ ሁለተኛ ሚስት ሆኖ የመኖር ሀሳብ ጭራሽ እኔ እንደዚህ አስቤ አላውቅም። ታውቃላችሁ የሆነ ያላሰባችሁት ነገር ድንገት ላይፋችሁ ላይ መጥቶ ህይወታችሁን ሲያጨልመው እንደሚል ነገር አስቡት። ለምን ገና እንደዚህ አይነት ነገር ጭራሽ አስቤ አላውቅም። ገና ብዙ ነገር አቅዳለሁ፣ አስባለሁኝ። በብዙ ጊዜ ነግራችኋለሁኝ። ገና ብዙ ነገር ተለውጠን ማለት ሊኑን ራሱ በቃ እያስጨነቀብኝ ነው። አሁን ሊኑ ራሱ በምታለቅስበት ሰዓት እኔ በጣም ልቤ እየተረበሸ ነው። ለምን እሷ እንድታለቅስ እንድገባ አልፈለኩም፣ ግን እሱ በቃ በሷ አረገብኝ። እሷ ሊወስድብኝ ፈለገ። ለምን እንደዚህ እንደሚፈታተነኝ አላውቅም። በቃ አንድ እኔ ጉዳኛ አንሶት ገና ልጄንም ሊከለክለኝ ነበር ሐሳቡ እና ያ ደግሞ አይሆን ጭራሽ ማለት የማልፈቅደው ነገር ነበር። አሁን ግን አንድ ላይ ከሊኑ ጋር እዚህ እየኖርን ነው አይደለ?
እና በጣም የምፈልገው ነገር እሱ እንደፈለገ ማግባትም ምንም ማድረግ ይችላል። ግን እኔ መጠየቅ የምፈልገው ነገር በቃ እንዲፈታኝ ጠይቀው ነው። አሁን እሱን ጠይቀው ነው። እሱን ልንገራችሁ ብዬ ነው። በዚሁ ላሳውቃችሁ ብዬ ነው። እንግዲህ አብዛኞቻችሁ ሊደብራችሁ ይችላል። የኛን ላይፍ ብዙ ትምህርታዊ እንማርበታለን ያላችሁት ሊሆን ይችላል። ግን አንዳንዴ አይሳካም። ህይወት እንዳሰብነው አይሄድም። በቃ በትንሽ ነገር ወይ ደግሞ እንደዚህ ሆነ ነገር ያላሰባችሁት ነገር ሊሆን ይችላል እና እኛን ትምህርታዊ አድርጋችሁን ደግሞ ላሰባችሁ ሰዎች እኔ በእርግጥ አሁንም ድረስ አሁን በፊት የምር ነው የምላችሁ በፊት ማለት ነው አሁን ፏር ለኔ ጥሩ ሰው ነው በጣም ብዬ አወራለሁ ለማንም። ግን አንድ ሴት ልጅ አሁን ለምሳሌ መታ እንዲህ ላገባ ነው እንደዚህ ወንዶች እንዳለ ጥሩ ናቸው በቃ ምናምን ስትለኝ ፏድ የፈለገ ለኔ ጥሩ ቢሆን መመክሮ የነበረው ሁሉም ወንድ አንድ አይደለም። የራስሽ በቃ ራስሽ አውቀሽው ተገንዘበሽው አግቢ ነበር ምለው። አሁን ደግሞ ያ ያልኩት ነገር ልክ እንደሆነ ነው በቃ እየታየኝ ያለው ማለት ነው። ለምን እኔ አውቀዋለሁ አምነዋለሁ ያልኩት ሰው እዚሁ ተቀይሯል እና በዛውም ልክ ደግሞ ምናልባት ጥሩ ወንዶችም ልትኖሩ ትችላላችሁ አላቅም። እና እሱን ለማለት ፈልጌ ነው። ለማግባት ያሰባችሁ ሰዎች እኛ እንደዚህ ስለሆነም ብላ ሆኑ ምናምን ብላችሁ ሐሳባችሁ እንዳትቀይሩ ነው በዚህ አጋጣሚ ልነግራችሁ የፈለኩት። እና የሚያጋጥመንን ነገር አናቆም። ድንገት ያው አንዳንዴ ደስታም ሐዘንም ይፈራረቅብናል። ከአላህ ነው በቃ ሁሉንም በሰብር ማለፍ ነው ያለብን። ኢንሻአላህ ደግሞ ሁሉም ነገር ያልፋል። የሚያልፍ አይመስለንም ግን ለጊዜው በጣም የሚያስጨንቅና ድብርት ውስጥ ነው ያለነው። እኔ በጣም በቃ በጣም ይሄ ቀን መች ነው የሚያልፈውና በቃ አለ አይደለ በቃ መቼ ነው ብላችሁ የምትጨነቁበት ጊዜ እኔ በጣም በቃ እስኪያልፍ በጣም ጨንቆኛል እና የማያልፍ ቀን የለም በሚለው ነገር አምንበታለሁ። ለምን ከዚህ በፊት ብዙ ነገር አሳልፌያለሁ። አያልፍም እንዴ ብዬ እስከምጨነቅ ድረስ ህልም ይምሰለኝ። ኧረ ይሄማ ህልም ነው የምትሉበት ጊዜ አለ እኮ አንዳንድ ነገር ያጋጥሟችሁ ይሄማ ህልም ቢሆንልኝ እንደው ህልም ራሱ አይታችሁ ወይ አልሐምዱሊላህ እንኳን ህልም ሆነ የምትሉት የለም። በቃ እንደዛ እስኪሆንና ብቻ ግን ልታውቁልኝ የምፈልገው ነገር እኔ ይሄን ነገር ሲወስን በጣም በቃ ለረጅም ጊዜ ማውራት ስለከበደኝ ነው ይቅርታ። እና ለረጅም ጊዜ ማለት ይሄን ነገር ያሰብኩበትን አሁን ፍታኝ ስለው ራሱ በጣም ይከብደኛል ማለት ግን በቃ ግዴታዬ ነው። ሁለተኛ ሆኖ የመኖር ሀሳብ ስለሌለኝ ግዴታ ፍታኝ ማለት አለብኝ። በቃ ችግር የለውም። አይ በቃ እሺ አይ እንታቁልኝ የፈለኩትን ነገር ለመናገር ፈልጌ ነበር። እሱም በቃ እኔ ፍታኝ የምለው በፍላጎት አይደለም፣ ግዴታ ሊፈታኝ ይገባል። እንደዚህ ሆኖ መኖር ስለማልፈልግ ማለት ነው። ግዴታ እንደዚህ መኖር ካልፈለኩኝ እንጂ ቢሳካልኝ ይሄ ነገር ባይመጣና አብሬ ብሮር ደስ ይለኝ ነበር። ግን ይሄ ነገር አሁን ከዚህ በኋላ አይመጣም። ማልቀስ አልፈልግም ግን እኔ ለምን በቃ አላለቅስም ብዬ ነው እንትን ምለው። ይሄን ትዳር እንትን ለማለት በጣም በቃ እኔ እዚህ ጋር በጣም ብዙ ነገር አድርጌያለሁ። ብዙ ነገር ማለት ልንጋባ እሱን ለማግባት ብዙ ኃላፊነቶችን በቃ በልጅነት ይዤ ነው እዚህ ጋር ይሄን ትዳር የመሰረትኩ ማለት እንደ ወጣት ራሱ እኔ ተዝናንቼ አላውቅም። ቀጥታ በቃ ወደ ኃላፊነት ውስጥ ነው የገባሁት። ትዳር ትላላችሁ፣ ከዛ በኋላ ልጅ ትላላችሁ፣ ከዛ ቤት ነው በቃ ከዛ ከጓደኞቻችሁ ምናምን ትርቃላችሁ። እንደዛ ነገር ነው። አሁን ሰው የኔ ጓደኞች እርግጠኛ ነኝ ከኔ ጓደኞች ያገቡት ጥቂት ናቸው እንዳለ አሉ። ለምን እኔ ሴቶች ትዳርን ሲፈሩት ለምንድን ነው ነበር መማር እያለብኝ ሳልማር፣ መመረቅ እያለብኝ ሳልመረቅ፣ ሌላ ብዙ ነገሮችን የተኩት ነገር አለ። እዚህ ጋር ማውራት አልፈልግም። የተኩት ነገሮችን እንዳለ እሱ ግን ያውቃቸዋል በውስጡ ማለት ነው።
በውስጡ እንዳለ ነገር ነው ያውቀዋል። እንደዚህ እንትን ያሉትን ነገር ብቻ አላህ ያውቃል። የውስጤን አሁን እኔ አላህ ነው የሚያውቀው። ይሄ ራሱ በቃ ለግዴ እንደሆነ አላህ ነው የሚያውቀው። ስለዚህ ችግር የለውም። ዛሬ እለዋለሁ፣ ምንም ችግር የለውም። እኔ ፈልጌ ያደረኩት ነገር አይደለም፣ ግን ደግሞ ሁለተኛ ሆኜ መኖርም መቀጠልም አልፈልግም። ለዛ ይሄን ነገር መወሰን አለበት። ስለዚህ እንትን ማለት አለበት። ደስታህን እኔ ችግር የለውም፣ ምንም አልልህም፣ ምንም ልልህም አልችልም። ህይወቴ እንዳበላሸው ግን እስከ መጨረሻው በቃ ላንተ ማለት ነው። እኔ የተመኘኸውን ያህል ያሰብከውን ያህል አላህ ያሳካልህ። ግን እኔ ምን አድርጌህ እንደሆነ ከኔ ጎደለብህን እኔ ምን አጥፍቼ እንደሆነ ይሄንን ውሳኔ ልትወስን እንደቻልክ ምን ሊገባኝ አልገባኝም፣ ሊገባኝም አልቻለም። እስካሁን ድረስ በግልጽ የሚያስረዳኸኝ ነገር የለም። እዚች ጋር እንደሚቻል ብቻ ነው እየነገርከኝ ያለው እንጂ ለምን እንደዚህ እንደወሰንክ እና ምናምን የገባኝ ነገር የለም። ብቻ የምትመኘውን አይነት ህይወት ይኖርህ፣ ችግር የለውም። ለኛም አላህ ያውቃል፣ ለኛም ደግሞ አላህ ያውቃል። እኛንም ለኛ ያሰበውን ደግሞ እሱ ነው የሚያውቀው፣ ከኛ በታች እሱ ነው የሚያውቀው። እኔ ፋሚሊ ማውራት አልቻልኩም፣ እናንተንም በጣም ማስጨነኳችሁ። በጣም ይቅርታ አድርጉልኝ። የማወራውን ነገር ራሱ አላወኩም እና በጣም ይቅርታ አድርጉልኝ። እንግዲህ አሁን ፏድ እየመጡ ነው። ተከታተሉን፣ ጠይቀዋለሁ። እሱንም አብረን እናያለን። ፋሚሊ ደርሰዋል። ሰላም አለይኩም። ሰላም ሰላም። የት ናችሁ? ቪዲዮ ነው። እሺ እሺ እሺ። እንዴት ነህ? ሰላም አለይኩም ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ደህና ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። እንግዲህ ያው አይቼዋለሁ የትላንትናውን የተፈጠረውን ነገር። ፏድ መሄድ ስትፈልግ እኔን ጥራኝ ብዬ ነበረ እና አልነገርከኝም። ለማንኛውም ችግር የለውም። ከፏድ ጋር እያወራን የመጣ ነው ያለውን ነገር። አንቺ ደግሞ ዛሬ ላወራችሁ የምፈልገው ነገር አለ ስላልሽ ነው ይዘውና ስላልሽ ነው የመጣሁት። እንደተረጋጋችሁ ተስፋ አደርጋለሁ። አንቺም እንደተረጋጋች ተስፋ አደርጋለሁ። አንተም እንደተረጋጋ ተስፋ አደርጋለሁ። በመሀላችሁ ያለው ሸይጣን ወጥቶ አላህ ወደ ሰላም ህይወት፣ ወደ ደስተኛው ከዚህ በፊት ወደ ነበረው ህይወታችሁ እንደምትመለሱ ተስፋ አደርጋለሁ። ለምን እንደጠራሽኝ አላውቅም። እስቲ ንገሪኝና ያለውን ነገር። እንግዲህ የጠራኋችሁ እንዳልከው ሰላማችን እንደ በፊቱ ሳይሆን እንደዚሁ ክርክር እንዲቀርና ሁሉም ነገሩ እንዲበርድ ነው። እሱን አስቤ የጠራኋችሁ። ስለዚህ ይሄንን ስልህ ልጅቷን የሚያገባት ልጅ አለች አይደለ? እሷ እንዲያገባ መጀመሪያ ግን እኔን ፈቶኝ እንዲሁ እሱን ያስብ እኔ እንዲፈታኝ ፈልግ ማለት እንዲፈታኝና እሱ ማለት እንዲፈታኝ ማለት አሁን ምንድን ነው? ለምን ለዚህ ነው የጠራኸኝ ነው?
እንዲፈታኝ ማለት ፍቺ ነው ያቀረብኩለትና ምን እንደምትል እየሰማት እኔ አልፈልግም ከዚህ በኋላ ምን እንደዚህ አይነት ውሳኔ ምንድነው? በቃ እኔ ከዚህ በላይ አሁን የጠራሽ ይሄን ልትነግሪኝ ነው? በቃ ይሄን ያህል ነው የምታስቢው ነው? እስከዚህ ነበር ማለት እኮ ነገሮችን ለማስተካከል እየሞከረ ነው። ምንም የሚያስተካክለው ነገር የለም። አሁን እኔ ሁለተኛ ምናምን ነገር ሆኜ መኖር አልፈልግም። እሱ የሚያስበው ነገር ከሆነ እኮ ቆይ እኔ ግራ የሚገባኝ የእናንተ ትዳር በሳምንታት ውስጥ ነው እንዴ የተፈጠረው? በሳምንታት ውስጥ ወደ ፍቺ የምትሄዱት? እንግዲህ በሳምንታት ውስጥ ተፈጥሮ ነው እንግዲህ ሌላ ለማምጣት ያሰበው። ምን ያህል መስዋዕት እንደከፈለች ለዚህ ነገር ለዚህ ሁሉ ነገር በጣም ምን መስዋዕት የከፈልከው ነገር የለም። ላገባ ሳስብ ነው አንቺ መፈታት የምታስቢው ወይስ ቀድሞውንም ይሄን ነገር አስበሻል? አንተ ምንድነው ችግር? ሰውዬ በቃ ሚስት አለ አይደል? ሌላ ሚስት። እኔን ደግሞ ተወኝ። ለምን እኔን ተወኝ፣ ፍሬ አድርገኝ። ከኔ ጋር ምንም ሆነም ቀረኩ ነው ያብረህ አልኖርም። ሌላ ሚስት ታገባ ምን አገባ? ለምን አንተ ፈታኸኝ? ምን ዘላዘለው? ራሴን ማቅሰው ነኝ። እንዳንተ መሰልኩ እንዴ? ራሴን ማቅሰው ነኝ። ኩግርም እኮ ነው። የት ልትሄጂ ነው አሁን? ከኔ ጋር ፈታሽ? አይመለከትም። አንፋታም። ምን ያልፈታሽ? እኔ ደግሞ ማውቃለሽ። አየኸው አይደለ? ገና ሌላ ማገውታ እኔም በቃ እኔን አስሮ ለመቀበጥ ነው ፍላጎቱ። ምን ታሰሪው ነገር የለም። ምንድነው የምትታሰሪው? የምትመጪው በቃ አልፈልግማ። አሁን እኔ አልፈልግም። ገባህ አይደለ? ነገሩን ለማስተካከል ለሞከር ነው እንጂ ምንድነው ማስተካከለው? አሁን ከዚህ በኋላ ምንድነው ማስተካከለው? ምንድነው ማስተካከለው? በእናትህ አንተ አታውረኝ። አንተ ላወራህ አልመጣሁም። በቃ አሁን ንገረውና ያድርግ። ገባህ አይደል? አስሬ ሁለተኛ ሚስት እያልክ ደግሞ አስሬ ስሙን አታንሳብኝ። በቃ ሰማነህ እኮ ጎበዝ። በቃ በእኔ አልተጀመረም። በቃ ጎበዝ። ስለዚህ መቀበል አለባት እሷ። አልቀበልም። መብቴ ነው። አንተ መብትህን እንደመረጥክ እኔ ደግሞ መብቴ ነው። በቃ ካንተ ጋር አልኖርም። ካልኖርኩኝ ደግሞ ለምን ባንተ ስር እኖራለሁ? ፈርምልኝና በቃ እኔ ይሄ ሀሳብ እንዴት እንዳሰብሽው አላውቅም። በደንብ አስበሽበት? ይሄ ማይባል ነገር እኮ ነው እያወራች ያለችው። አሰማትም እንዴ? በደንብ አስቤበታለሁ። እኔ ይሄ እንዲሆን አልፈልግም። እውነቱን ልንገራችሁ፣ ከመጀመሩ ነው እንደዚህ አይነት ነገር ማሰብ የጀመረችው። ይሄ ነገር መስተካከል አለበት። በቃ እንዴ እዚህ ደረጃ ላይ ነው ሰለቸም እንዴ? ትልቅ ሰው ነው አይደለ? ይሄን ትልቅ ሰው ነው አይደለ? መሰለኝ እንደ ትልቅ ሰው እናስብ። አንተ ትልቅ ሰው ነው አይደል? ሌላ ሚስት አገባለሁ፣ ሌላ ሚስት እፈልጋለሁ አልክ አይደል? በሰላም ከሚስት ጋር ኑር። እኔ አልደርስብህም፣ ግን እኔም ፍሬ አድርገኝ ነው ያልኩህ። በቃ ያንን ማረገው አንቺን ሳልፈታለሁ። ለምን እኔ ማቆሳቆል ነው የምፈልገው? ለምን አልፈልግም። ካንተ ጋር መኖር አልፈልግም። ለምን አልፈልግም? በቃ አልፈልግም። ጭራሽ ባንድ ቤት ማሰብ አልፈልግም። ባንድ ትሪያት በሉ ማልኩኝ። ከዚህ በላይ ምንድነው የምትፈልጊው? የምትፈልጊውን ነገር አሟላልሻለሁ። አልፈልግም። በቃ ምንም ነገር አልፈልግም። እንደፈለግ ለብቻ ከሷ ጋር ኑር። ሰጣው እኔ እኮ ፍሬ አደረኩ አይደል? እኔ ፍሬ አድርገኝ። በቃ አልኖርም። ካልፈለኩ ሳንተ ሁለት ሰው ወዷል እንዴ? በቃ ካልፈለኩኝ እኮ እሺ በቃ አለቀ። ይሄን ያህል እኮ እኔ ምንም ትንሽ ጊዜ ስለቆየን ነው አይደለ እንደዚህ አድርገህ እንትን ያልከው። ስለዚህ በቃ አለቀ። አሁን ይሄን ነገር ቀድመህ ታውቃለህ አይደለ? ምንም የሚያውቀው ነገር የለም። ዝም ብለህ ዘለህ ወደ እሷ ትሄድ። ከኔ ጋር ነው አለ ችግር። እሱ ጋር ሳትሄድ በፊት እኔ የነገርኩ ነው አይደለ? አሁን ሁለታችሁንም እኩል ነው የነገርኳችሁ። ፎዞ ይሄ ነገር አይሆንም። እኔም አልቀበለውም፣ ቤተሰቦችም አይቀበሉትም። ምክንያቱም የእናንተ ትዳር እንደ ቀልድ አይደለም የተመሰረተው። እንደ ቀልድ ለመፍረስ የለበትም። ገባህ? እንደ ቀልድ ስለተመሰረተ አይደለም። እሱ እንደ ቀልድ አይቶት እኮ ነው ሌላ ምናምን። እኔ አሁን እዚህ ጋር ታውቃለህ እንደዚህ አልተከታተልኩበትም። ስርስሩ ብዬ እንደዚህ አንተ እንደዚህ ከሆንክ ብዬ ስርስሩ እንደዚህ አነሰ እንደዚህ ያደረገ ስላልኩት ነው ስለተንከባከብኩት ናቀኝና ሌላ መጣ። ገባህ አይደለ? እንደ ሴቶች እንደ ጩጬ ልዝናና ሉጣ ምናምን እንደዚህ ግዛልኝ ብዬው እንኳን አላውቅም። ግን ያ ነገር ስላልኩት ሰማሃ፣ ያ ነገር ስላልኩት ናቀኝ። ድሮም ወንድ ልጅ ስታግዘው አይሆንም። ተከብረህ እሱ ሲያስተዳድርህ ነው አሪፍ። መቼ አስተዳድረኝ አልኩኝ እንዴ? አይደለ? አሁን አስተዳድሪኝ እኮ አላልኩሽም እኮ። አሁን ይሄ ነገር ወደ ማይሆን ነገር ውስጥ እየገባ ነው። ያው ከዚህ ከአሁኗም በፊት የሚያውቀው አንቺን ነው። አንድ
እንደዛ አላሰበም። ይኸውልህ አብረን ነው በቃ ገባ። እኔ እኮ ስማኝ ገባ አይደለም። እቺ ልጅ እኮ በእህቷ ያሰደበችኝ ሰው ናት። አስብ። ኢሶኬ ተው፣ እሱን ተው በል። አሁን ያው ለኔ እንኳን ክብር እንኳን አታሳይ። ለዛ ነው እንደዚህ ደረጃ የደረሰችው። ልፍታ አይ እንደዚህ አንቃት ስትለ እሷ ሹሩሩ ትለበለ ያላሰበችው ነገር ስለመጣባትና ያላሰበችው ነገር ስለተፈጠረ ነው ወደዛ አይነት ነገር የገባችው፣ ወደዚህ ውሳኔ የገባችው ይሄ ነው የማስበው። ስለዚህ ፎዞ አንቺ ተረጋጊ፣ ፏድ አንተም ተረጋጋ። እሷ ይዛ የመጣችው የዛሬው ሐሳብ በጣም ከባድ ነው። እንደ ቀላል አትየው፣ በጣም ከባድ ነው። ፍታኝ ነው እያለች ያለችው። ስለዚህ ፈታኝና እዛ አግባ እያለች ከሆነ ያንን ተዋት። ያችኛው ለምን በቃ ተዋት። ያቺ ገና ወደ ህይወት አልገባችም። እቺ ግን ህይወትን አብረው ፕሮሰስ ጀምር ያለው ፕሮሰሱን የሰው ህይወት አላበላሽ አሁን ምንም አልፈልግም። ትፈልጊያለሽ፣ ግዴታሽ ባልሽ ነው። አታናድኝ አንተ። አሁን ይኸውልህ እኔ የምልህ እሺ ትለኛለህ ብዬ ወንድሜ ነታቃለህ። ስለዚህ ግን እንድትፋቱ ግን አልፈልግም። በእናንተ መሀል የገባችው ችግር ያቺ ልጅ ነች። ያቺ ልጅ ከችግራችሁ ትወጣና ወደ ሰላማችሁ ትመለሳላችሁ። አለቀ። እኔ ለዛች ልጅ በጣም ትልቅ ቦታ አለኝ፣ አከብራታለሁ። እኔ እንድትጎዳ አልፈልግም። እኔን ፈልጋ መታለች። ስለዚህ እቀበላታለሁ። እሷም አርፋ ትኖራለች ከኔ ጋር በቃ። እኔ በጣም ነው ፎዙን ማፈቅራት አልኩኝ አይደለ? ስለዚህ ይህን ነገር መቀበል መቻል አለባት እሷ። እኔ ምን ላድርግ አህሙ? እዛ ጋር ከቤተሰቦቿ ጋር ጨርሻለሁ ያለውን ነገር። ስለዚህ አሁን እሷን ትፈታታለህ? ለምንድን ነው የምፈታት? እና እሷ ካልፈታኝ እኔ ደግሞ ካልፈቷት አልፈታትም። እኔ እኮ አብረን ካልፈቷት እሷ የመፍታት መብት አላት ትንገረኝ እኮ። የለም አይ እሷ የመፍታት መብት አላት ወይ ትንገረኝና እናውራ። ችግር የለም። ህይወቴን ማበላሸት ከፈለክ አንተ እኔ የኔን ህይወት ለማመሰቃቀል ነው ሐሳብህ መጀመሪያ። ገባ አይደለ? ይሳካል በቃ። እንደፈለክ መሆን ትችላለህ። በቃ አንተ እኔ አብሬ አልኖርም፣ ግን ችግር የለውም በቃ። አንተ እኔ ህይወቴ እንዲበላሽ ነው የምፈልገው። መጀመሪያውንም አንተ ለኔ አልተፈጠርክም። እሱን እወቀው። እሺ እወቀው። በአእምሮ ሁሌ ይዘህ ኑር እንጂ እኔ ካንተ ጋር የምኖረው በህልምህ ነው። በህልምህ ነው በቃ። ነገርኩ። ምንድነው የምትቀባጥሪው? በቃ ነገርኩ። እሺ እኮ ግራ እኮ ነው የሚያጋባ። አንቺ አይ ለዚህ ውሳኔ የሚያደርስሽ ነገር ምንድነው? እኔ እኮ እሺ ፏድ በቃ ስለላስረዳሁ በእናትህ እንዳልጣላሁ። እሺ ትክክል። እሺ ግን ይሄ ነገር እንዴት ነው የሚስተካከለው? መስተካከል አይችልም። ለምንድን ነው የማይችለው እኮ? ታዲያ እንዴት ነው? ቀላል ነገር አለ እኮ። ትቀበል እሷ። እኔ ሁለተኛ ሚስት ማግባቴን ትቀበል በቃ። ሰላም እኮ ነው። እኔ ካሁን በኋላ ማለት ነው አታገኘኝም መቼም። ላይህም አልፈልግም። ሰማህ አይደለ? ላይህ አልፈልግም። የት ትሄጃለሽ? እዚህ ቤት ድርሽ እንዳትል የምትል ከሆነ ደግሞ እኔ እወጣልሃለሁ። ድርሽ እንዳትል በቃ ነገርኩ። አሁን ይሄ እኮ ነው አይደለ ችግሩ? ይሄ እኮ ነው አየህ አይደለ? እኔ ባለፈ እኔን ቤት ትቼ መውጣት አልፈልግም አልኩ። ያመጣውን ችግር አየህ አይደለ? እኔ ተረጋግታችሁ ወደ ተሻለ ሁኔታ ትመጣላችሁ ብዬ ነው ያሰብኩት። አንቺ ተረጋግተሽ የተሻለ ሁኔታ እኔ ተረጋግቼ እኮ የተሻለውን ነገር ያመጣሁት። በቃ ከምንጨቃጨቅ ይሄን መፍትሄ ያመጣሁት ለልጃችሁ ስትሉ እኔ ለልጄ በቃ መፍትሄ ያገኛታል። እኔ ለልጄ አላንስም። ይኸውልህ ምንም ነገር ሰርቼ እሷማ ነው ያቅተኝም እንዴ? እንድታቅተኛለች። ገባህ? አየህ ባልኮ ባዳ ነው በቃ ጥሎ ይሄዳል። እንደዚህ የሆነ ቀን ልጅህ ናት መቼም ማትከዳ። በቃ እስከዚህ ነው አስተሳሰብሽ? ይሄን ነው የምታስቢው? አረፈው ይሄን ነገር እኔ አይ ዶንት ኖ እንዴት እንደምታስተካክለው አላውቅም። ምንም ማስተውሳ ነው ይሄ። እናንተ እኮ ይሄን ነገር ለየነፃነት ስትል ማለት ትችላለህ፣ ግን ደግሞ አላደርገውም ካለ አልኖርም ከሱ ጋር አልኖርም። ግን ይሄን እንኳን አድርጎ እኔ ሊተወኝ በቃ ተዋት። ያችን ህይወትህን ይሄኛውን አስተካክል። ይሄኛው የሚያምር ህይወትህን ኑር በቃ። እኔ ደግሞ እያልኩ ያለሁት ያልተጀመረ ይሄ ያማረ ትዳሬ ምንም ተጽዕኖ አይፈጥርበትም። እኔ ሁለተኛ ማግባቴ
በቃ አሁን ላይ አያስፈልግም። ምንም ነገር የሚፈጥረው ነገር አያስፈልግም። ቢያንስ ልጃችሁ ቢያንስ ትደግ። ቢያንስ ልጃችሁ ትደግ። እኔ በማሰበው ነገር ማንም እንዲመጣብኝ እሺ ማንም እንዲመጣ አልፈልግም። እሷት እንዲመጣ አልፈልግም። በቃ እሷት አልቀበለውም። ቢመጣ ራሱ አልቀበለውም። ይገርማል። እንደገና አልተውም ይላል። ትተብ መጣን አልፈልግም። በቃ አሁን እንደዚህ ስለዚህ መፍትሄ አላታውሪ አንቺ በቃ ነገርኩ። በቃ አንተም ስርዓት ይኑር። በፊት ለፊቴ እንደዚህ አልተውም። ምንድነው ችግርሽ? አንቺ ለምን ስርዓት አትይኝ? አንድ ተከበራችሁ አሁን ጉጡ በቃ ይዛ እንደመጣ ሂዱ በቃ ችግር የለም። እኔ ልጅ ታስተካክልልኛለህ ብዬ ነበር የጠራው። እንደውም ልጅን ነው ማለት ምንድነው ማስተካከል አሳይኝ። የለች አንተ ፊት እኔ ላቀርባት አበድኩ እንዴ? ስጠራህም መጀመሪያ እሷን ሶራ አድርጌ ነው ገና ካንተ ጋር ትርኩ ውስጥ አልገባም። አይ ልጃችሁ ፊት ጭቅጭቅ እንዳይኖር አሪፍ ነው እንደዚህ። ቢያንስ ለልጃችሁ ስትሉ ይሄን ነገር ተውት፣ ጭቅጭቃችሁን እሷ ፊት ልጅቷ ለመኖር አሪፍ ነው። ግን ይሄ አሁን የእናንተ ነገር ምንድነው? በቃ መፋታት ነው መፍትሄያችሁ? እንደዛ ብለሽ ነው ያሰብሽው? መፍትሄ እሱ ነው። እሺ ምንድነው አንተ የምትለው? ትቀበለኛለች። አሁን እኔ እሷ ስላወራች አይደለም እያንዳንዱን ነገር ትቀበለኛለች፣ አብረኝም ትኖራለች። ይሄን ደግሞ መታየው ነገር ነው። ታንቄ ሞታለሁ እንጂ መቼም አልኖርም። ገባ? ፍሪነትሽን አልተውም፣ ምንም ነገርሽን አልተውም ካልከኝ እንደያየኸኝ ሬሳዬን ተቀበዋለሁ። ሌላ ነገር መቼም አልኖርም። አንድ ነገር ልንገርሽ አይደለ? ትቀበይኛለሽ፣ ወደድሽም ጠላሽም ትቀበይኛለሽ። ይሄ በግዴታ ትቀበለኛለች። አሁን ይገርም ስንት ልድገምልህ? መቼም ቢሆን አልቀበልህም፣ በህይወት አልኖርም እንጂ አልኩ አይደል? አሁን ደግሞ ምንም ነገር አልፈልግም። ውጡ። ተነስና ውጣ። አልወጣም አልኩሽ። አልወጣም አልኩሽ። በቃ አታስቆም። በገዛ ቤቴ ተነስሽ እኮ ተነስ። ይኸው እነሳለሁ፣ ችግር የለውም። ሂዱ በቃ ሂዱ። ተነስና ውጡ። አንቺ ምንድነው የምትሆኚው? ተነስና ውጣ። ጭራሽ ከቤቴ ጎትተሽ ትታስወጪኝ ነው እንዴ? አልፈልግም አለ አይደለ? ነው ተረጋጊና ያለውን ነገር ምንም የምረጋጋው ነገር የለም። አሁን በጸባይ ውጡልኝ። አንተ ለምንድን ነው የማትወጣው? እሺ ለምንድን ነው ነገር የምትፈልገው ሁሉ ከኔ እንዴ? አንቺ ስራሽ ላይ እንጂ ምን ሆነሽ ነው አንቺ? አንተ ምን ሆነህ ነው? ለምን ስራሽ አትይኝ? አንቺ ያምሻል እንዴ? ምን ያምሻል እንዴ? ያምሽ ነው ቲፎዙ። በቃ ውጡልኝ አልኩ አይደለ? በጸባይ ውጡልኝ። ያምሻል እንዴ? ውጡልኝ በቃ ይበታልሽ እያንዳንዱ ነገር እሺ። ማይረባ ሰው ከዚህ በኋላ ይመጣል።